ህገወጥ እርዳታ ምንድን ነው በአማርኛ ትርጉም? የሆነ ቲክታክ ላይ ሰምተህ አታውቅም? ሳትጠሩ ለምን ቤት ትመጣላችሁ ያሉት ፉገራ የለ። 1995 ሰይጣን ይደበቅ ነበር ታውቃለህ፣ ለማሳሳት እኛን ተደብቆ ምናምን። አሁን ግን እኛ ከሰይጣን ስለባስን ጀለሳችን ሆነ አጠገባችን ቁጭ ብሎ እሱ ራሱ ምክንያት እየፈለገ ነው እንደዚህ አይነት ኃጢአት አይቼ አላውቅም እያለ በለጡኝ እያለ ነው። ይህን ነገር ያመጣሁት ለምን እንደሆነ ታውቃለህ? እርግጠኛ ነኝ ይህን ሰውዬ አይተዋል ያለው ሰምተዋል። ዘግበኝ። ህገወጥ እርዳታ እውነት እኮ ነው። ያልሳቀ እንጂ ሌላ ምን እንላለን? እርዳታ ህገወጥ እንዳለው መጀመሪያ ጊዜ ህገወጥ እርዳታ ምንድን ነው ግን? ህገወጥ እርዳታ ምንድን ነው በአማርኛ ትርጉም? የሆነ ቲክታክ ላይ ሰምተህ አታውቅም? ሳትጠሩ ለምን ቤት ትመጣላችሁ ያሉት ፉገራ የለ። አስታወስከው? ሳትጠሩ ሰው ቤት እንዴት ቁልጭ ቁልጭ ትላላችሁ ያለው እና በጣም አስቆኛል። እንደዚህ አይነት የወረደ ፖለቲካ ይደብራል። በጣም እናቴ ትሙት በጣም ደበረኝ። በቃ ከልብ ደበረኝ። እንዲህ ምን ገንዘቡ ታገደ እኮ ታውቃለህ? የተሰበሰበ ታገደ እንዴ? ለእኛ ይስጡን በቃ። ምን ይመስላል ጅቦ? እኛ እናደርስ እኛ እናደርሰው። የተቀደሰ ሀሳብ አይደል ጅቦ? ግን ውጭ ሀገር ቢሰበሰብ የተሻለ ይመስለኛል አይደለ? አዎ አሁን እኛ ልንሞክር ነው። በእኛ ይሻላል። ውጭ ሀገር ተሰብስቦ እንደገና ወደዛ የሚሄድበትን በሱዳንም በግብፅም ምናምን እንደዛ ማድረግ አለብን እንጂ በአገር ቤት እንዳልሆነ ያው አይታችኋል፣ ታግዷል። ስለዚህ በእኛ በኩል እርዳታ ቢደረግ ጥሩ ነው። ተበረገደ ነገሩ። ሀይሌ ኪንግ ኦፍ ኪንግስ የሚለው አሜሪካ ላይ ካባ አርጎ ራሱን የንጉሶች ንጉስ ነኝ እያለ ቁጭ የሚል ሰውዬ ነው። ትልቅ ሰውዬ ያሳዝነኛል። እና 1000 ፎሎወር ነው ያለው እስካሁን። ደነዝ ነው እና የሆነ ነገር ግን እውነት ወደ ሀገር እንዲመጣ ማለት እዚህ ውጭ ሀገር ቢሰበሰብ መፍትሄ ያገኛል ብለህ ታስባለህ? አሮ ነው። ምክንያቱም አሁን እያንዳንዱ ነገር ብትልክ አሁን እኮ ወደ ቤተሰብ ገንዘብ መላከም አትችልም ሊሉ ነው ከዚህ በኋላ። አሁን በተያዘው አያያዝ ለቤተሰብ ራሱ መላክ አትችልም። እንግዲህ እንደማየው ቤተሰቦቻችን ምን ይብሉ? አሁን ወደ ቤተሰብ መላክ ራሱ እንደማይቻል በግለሰብ ደረጃ መርዳት አይቻልም ተብሏል። እና ጅቦ እግዚአብሔር ይርዳ። እኔ እሱን ነው የምለው። አሁን ያችን የቀበሌ ቤት ውስጥ የምትኖረው እናቴን እንዴት ነው አሁን ምልክላት? በየወሩ ማለት በእንትን ነው ለእንትን ብለህ ለግሪን ኤሪያ ላሰራበት ነው ብለህ ላክ ይቻላል። አሁን ጆከር ወደ እናቱ ብር መላክ አይችልም ማለት ነው? እስቲ ንገረው፣ እስቲ ጠይቀው። ማነው የሚደረድራችሁ እናንተ ሰዎች? ሰላምታ መላክ ራሱ አልችልም። ሰላምታ አይፈቀድለትም ለጆከርማ። አይደለም ገንዘብ እያያርን እንዴ ማኝ እዚህ እንዴት ነህ? ሰላም ነው ወይ ብሮ? በጣም አዝኛለሁ። እግዚአብሔር ምስክሬ፣ ይሄን መስማት እንደ ሀገር ውርደት ነው። በጣም ታውቃለህ። ግን ድርጅቱ ሙሉ በሙሉ እኮ ወሎን ክልል እናደርጋለን የሚል እኮ እንትን የፖለቲካ እንትን አዝለው የሚዞሩ እኮ ናቸው። ታውቃለህ። እና በጣም ያሳዝናል። በዚህ ላይ ህዝብ ላይ እንግዲህ ይህን ያክል አየህ፣ ጆከር አሁን መጥቶ እኔ ቤት ስለ ወሎ ፖለቲካ ሰራ። እኔ ያልኩት ስለ አዶና የተሰበሰበው ብር ታገተ። መቼ ነው የምትስማሙት? የእናንተም ታገደ? እንዴ ሙሉ ነው የታገደው። ትቀልዳለህ እንዴ? የሚገርም ግን እኔ አሁን የእኔ ጥያቄ ምን መሰለ፣
አሁን የምጠይቀው ምን መሰለ፣ ቦረና ላይ ሲታገዝ ምንም አልተከለከለም። ጎፋ ላይ ሲታገዝ ምንም አልተከለከለም። ለምንድን ነው ትግራይና አማራ ክልል ሲታገዝ እንደዚህ ጓገጭ የሚባለው? ለምንድን ነው? እርግጠኛ አሁን ታግዷል። የናዶናይ መታገዝ ሳይሆን ለአማራውም ለትግራይም እኩል ይካፈል ተባለ። ለትግራይ ተሰብስቡ። እሱ አዶናይ ነው ያለው። አንተ ደግሞ ይሄ የተቀደሰ ሀሳብ ነው። መንግስትም እንደዛ ነው ያለው። ጅቦ አይደለም። መንግስትማ ጭራሽ ቡላላ ከመንግስት ጎን እየቆምክ ነው። አልገባትም። ኖ አይደለም፣ እንደዛ ሳይሆን አዶናይ ሲሰበሰብ መንግስት አካላት ካሉ ሰዎች ጋር ቲክታክ አብለው ከሚሰሩ አካላት ጋር ነው አብሮ የተሰበሰበው። የማንም ፊት ይዘውብን የመጡት በጌታ አይን ፈቷል። እዚህ እነዚህን ተዋቸው ማኛው እንዲህ ወደ ዋናው ቁም ነገሩ ንጹሐን የተራበ ወገኖቻችን ውሃ ጠጥተው ቢያድሩ፣ አንድ ዳቦ በልተው ቢያድሩ። እኔ ግን አንድ ጥያቄ አለ ጆከር፣ ይቅርታ ግን ለጥያቄ። እሺ 15 ሚሊዮን እሺ አንቀበልም ብለው የታኩር መኪና ሲገዛ ላይ አይገዛም? የታኩር መኪና እኮ እንዳይገዛለት እሱ የእንትና በረኪና ይጠጣል። ሞጣ በረኪና ይጠጣል። እሱማ ያ ሳይሆን አሁን እኮ እሱ የሰጠውን ወደኋላ እንትን አይልም። ልጁ እኮ ጠፋ ሙሉ በሙሉ። እኔም ሲደወልለት ስልክ አያነሳም። እኔን ቴክስት ሳረግለት አይመልስም። ታኩር ታኩር እንኳን ከዚህ ነገር ቢወጣ አሪፍ ነው ብዬ ነው የማስበው። ምክንያቱም ገና የምር ነው የምልህ። አሁን እኔ ልል የፈለግኩት ከፖለቲካ ከእምነት ምናምን ያሉት እነሱ እኔ ቅድም የወሎን ያነሳሁልህ ወሎን ክልል እናደርጋለን ብለው የሚጋጋጡ ሰዎች ናቸው። ዋናው ሊቀመንበሩ ይዞት የሚዞረው የድርጅቱ ሊቀመንበር እና ትናንት ተሰብስባችሁ ስትረዱት የነበረው ለወሎ ክልል ነው። ቀልድ ከሆነ የምትቀልደው ወርዳለሁ ሳይሆን እኔ ጆቦ ቀየሱት እኔ እኮ ልቀልድ ቀልድ አይደለ ይሄ ደግሞ ሁሉም ነገር ቀልድ ነው። ግን ጂቦ ሊድ ቀልድ ላይ ቁም ነገር ስታወራ እያለቀስኩ ሲሪየስ ነገር ግን ጆካ ተፈጥሮ ቢሆንም በአፍንጫ አትሳቅ። እኔ ጋር እንደዚህ አይነት ቀልድ እንደማትቀልድ ታውቃለህ። ቁም ነገር እያወራን ያለ ነው። ለምን ይሄን ወይስ ለምን? ይኸውልህ እኔ ተቋሙ ከእምነትም እኛ በተቋሙ እኮ አልረዳንም። በተቋሙ እኮ አልሰበሰብም። ገንዘቡ የተሰበሰበው ለታኩር እንደ ትብብር ነው የሰጡት። በአዲስ አካውንት ስለሆነ እኮ ነው። አዲስ አካውንቱ ቢከፍት ከዛም ከዚህም ያለውን ገንዘብ መቀበል ስለሚዘጋበት 4-5 ሰው ካስገባና እንደዛ አይነት ነገር ካለ እንደ ትብብር ነው ድርጅቱ አዲስ አካውንት ከፍተው የሰጡት። ገባ እና ለዛ ስለሆነ ነው እኔ እንደዛ ያልኩት እንጂ እኔ በድርጅቱ አልረዳን። ማንም ለድርጅቱ የረዳ ሰው የለም። እኔ ሌሎቻችሁ አሁንም ሌላ የምታቃጥሩ ምናምን አለ። በጣም ያሳዝናል። ለተራበ ሰው ገንዘብ አይደርስም ብሎ ማገድ ያው ረሃብ ላይ ማለትም በእንቶ በቃሽ። ቀጥሎ ሌላ እኔ ግን አንድ ጥያቄ አለኝ ጅቦ። ጉቺ ይዛ የመጣችው የወርቁ አይተነው ቮይስ ጆከር ነው ይላል። ቀጥታ አንተን አናግሮ አንተ ለጉቺ ሼር እንዳደረግክላት አንዳንድ መረጃ ቡላላ ጉቺ ነው ያወራትም። ወርቁ አይተነው ቢሞት አያወራትም። እኔ አምናለሁ። ቡላላ ቆይ ሞዴሬተር ማለት ሰው የሚያስገባው ሰው የሚያስወጣው እናቴን እንዳለ ቅዱሳን ማን ነው? አይ ኔትወርኩ ይሆናል። ያስገባሽ ማን ነው? ያስገባችሁ ስትል ምን ማለት ፈልገን? ቆይ ያስገባሽ ማን ነው? እንምጣ እንዴ እኛ የመጣው ሌላ ለምንድን ነው? ያስገባ ማን ነው? እኛ ሃሽታግ ቤት ነበረ። እኔ ሃሽታግ አንተ ስንት ሚሊዮን ህዝብ ዘርግፌ እንደመጣው እከክ አንተ ቤት ወደ አውቃለሁ። አሁን ያስገባችሁ ማውቀስ እያስወጣ እያስገባ ስለሆነ ማን ነው? እኔ ራሴን የወጣሁት እሱን መልሱልኝ። እናቴን ስነስርዓት አሁን ጆከር የተውህን እኔ ነኝ መጨርስ። የወርቁን ስም እዚህ ጋር ማንሳት አይደለም። ወርቁ አይተነው ጉቺ ሊያወራት አይችልም ስለማምን ይኸውልህ፣ በባሌ የሚምጣ በጉቺ የሚምጣ በጋኔል የሚምጣ ዋናው መጥቶ ህዝቡን መርዳቱ
ነው ወይ እንዴ? ሰው አይደለች እንዴ? ለምን የተከበረ ሰው ነው። ኧረ ኢትዮጵያ አይደለችም። አያገባ ነው ጃፒን ያለው ስነ ስርዓት ይኑር። አንተ ሰው አታነካካው። እኛ ስንት ቦታ ነው እንትን የምንለው? አታነካካ። ኦልራይት ጆከር የት ሄዶ ነው? እሺ አሁን ወደ ዋና ሀሳቡ ስንሄድ ቡላላ ፎቶዬን አይተዋል አይደለ? ከሊፋ ያው ፕሮፋይል አይቼዋለሁ። በ1995 ሰይጣን አልጋ ስር ተደብቆ ነበር ኃጢአት ሲሰራ ነበር። የሰው ልጅ ኃጢአት ከሰይጣን በላይ ሲሆን ግን ይኸው ጓደኛችን ሆነ 2025 እና ይህንን ሰይጣናዊ ባህሪያችሁን ለማየት ያክል እስቲ አንዴ በህብረት ሰይጣናዊ የሆነ ቃል ተናገሩ እስቲ። ቦምቦ ክላድ ልንናገር አቆያኛው ሰውዬ ወጣ ዮናስ ማኛ ክላት ጂጂ ያ ክላት ዮዳብ ክላድ ሞጣ ክላስ ጃፒ ክላስ አንቺ ሞጣ እንዳትናገር ስርዓት ያዥ። ከዚህ የበለጡ ሰይጣናዊ ቃላቶች አሉ እንዴ? ሞጣ እንዳትናገር እኔም ቤት ጌታዬ። እኔ አንድ ጥያቄ አለኝ። አሁን ሁላችሁንም የምጠይቀው ጥያቄ እሱን እኮ ከነዚህ ፕሮፋይልን አድርገህ እኮ ዋና ትክክለኛው ሰይጣን ከጎና አስቀምጠህ ነበር። ፈጣሪ ወይ ከችጋር አያውጣችሁ። ደህና ነው። አንተንም አያውጣ። የላኩላችሁን ቪዲዮ አይታችሁታል? አንተ ለእሱም ልከህለት ነው እንደ እኮ ለእኑ የልልክላት አስቤ ተውኩት። ጣሊያም ነኝ እንዴ ለእኔ የምትልከው? እንዴ ፍቅረኛ አይነች እንጂ ጓደኛ እኮ አይደለችም። ስርዓት ያዥ። ማርገምቱ ከጅቦ ነው ብዬ እኔ እልክላታለሁ። እኔም ፎርዋርድ አደረግልሻለሁ። ኧረ ቆይ እኔ ራሱ እኔ አላደረግም። ጅቦ በጣም ነው የገረምከኝ፣ በጣም ነው ያሳከኝ። እንዴት ትልክልኛለህ ለእኔ? ምን አባት ይላል ፊቴ ላይ ያለው ጠኛም አንተ ብቻውን እንደዚህ አይነት ችጋራም ፊቴ እንደዚህ ነው የሚላከው። ለዚህ ብትልክለት አሁን አሪፍ ነው። አንተ ትልቅ እንኳን ደረሳችሁ ነው የሚለው ከላይ አገባው እኮ። አሁን ወደ ርዕሳችን እንመለስ። ቅዱሳን ወደ ርዕሳችን እንመለስ። ኦኬ ምን ርዕስ? እንዴት ነው መርዳት የማንችለው? ማንን? ህዝባችንን። እሱ የብልጽግና አጀንዳ ነው። ምን ማድረግ እንችላለን? አፊ የሚባለውማ ያው ቂጥ አይቶ ሰጥቶ አሁን በየቤቱ እየዞረ አበባ ይለምናል። እንዳለ ሙድሬተር አነሳለሁ። ጃፒ ራሱን የወጣው ጅቦ ሰው አለ ከላይ እኮ ይጽፍልሃል እኮ አንተ ምንድን ነው? ኧረ በስመ አብ ጃፒ ራሱን የወጣው አንደኛ ከላይ ሰው ሲያስገቡ ሲያስወጡ ነበር እንዴ? ሃሽታግ ምን ነሽ ነው? ማርያምን ያነካው ያስወጣውን ነቅለህ ውሰድበት። ጅቦ እኔ አስወጥቼ አላውቅም። ከላይ ይጽፍልሃል። ቅድም ግን ስንመጣ ማን ነቀለውም እባክህ። ስትመጡ ማን ያስገባችሁ? ስትመጡ እኔ ነኝ። ስንመጣ አንተ ጋር እንሂድ ይሄን ደከከና የምናጭሰው ብለን ነበር የመጣነው። በቃ አሳዘንከን። ማርያምን አውቆ ዝም ማን ነው ደግሞ ፎቶ አንገት የሚቀያየረዋል? ወይኔ ብቻ ዝም አለ። አይ ጅቦ በቃ አጀንዳ ከያዘ ብለን ዝም አለ ነው እንጂ አያህል ግን እንዴት እንደማከብር ጅቦ እናቴ ዝም አለ። ኧረ ሰውዬ እኮ ጤነኛ ነው። ጀነራል ታዬ እኛ የጀነራል ማዕረግ ሳይኖረን ስለ ሀገር እንወያያለን፣ እሱ ይዘላል። ጅቦ የወርቁ ቀኝ እጅ እኮ ነው። ስርዓት ያዥ። እስኪ ቪዲዮን ከድ የድሮ ዳንስ የተደረገ እዚህ ያለኝ ጅቦ በኋላ ጽፍልሃለሁ። አንተ ገመድን እሱ ይዝላላት።
በዛ ጥረቷ ሹር ይመጪው ጃፒ ትላንት አስገባት፣ በእናትህ ሚስትን አስገባት። ከሊፋ አንተ ደግሞ አፍሪኬት ነው የምታውቃት። እቺ ተራጋጭ ምን ታደርጋለች? አረ ጓደኛዬ ናት፣ አስገባት። እንዴት ምን አይሰሙ ጓደኛ አንዴ ማን ያልከው? ሚስትን አስገባት። ቤስት የምትባል ሴትዮ አለች። ዝም ብለህ እንዳት ጅቡ አንተን ራሱ እየረገጠች ነበር። ማነች? ሳባትና የእንትና ጓደኛ ናት፣ አስገባት። ታሪኩን ትንገረን። ይማ አንተ ሃይ ዳለቻ አልናፈቀም? ኦ ቤቲ ቲንክ ዩ ኒድ ዳንቻ ምን ይናፍቀናል? እስቲ ፎልደር ጀነራል ታዬ ማይዘፍ ነው ይርዳው። ጀነራል መነጽሮት ያምራል። በጣላጫሊ ለሌሊት ላይ ጥቁር መነጽር አድርገው ናይት ክለብ ውስጥ ይሄ መነጽር አድርገህ ኢየሱስ በጣም ነው የምንግባባው ነን እናንተ። ይበት ማጅቦ እሺ ገብተሻል። እቺ ልጅ አንተን ትፈልጋለሽ። ምን እንደሆነ አላውቅም። ከቀደም ጀምሮ አውራሽ ተናገሪው። እሺ እንዳሰሚ ማን እንዳለች። ሰላም እህት። ሰላም ቡላላ በጣም ነው የምፈልገው። እሺ ቡላላ አንተን ነው የምትፈልግህ? ኧረ እባክሽ ወደዛ ጅቡን አለሽም እንደ ቀደም እኔን ተይ። ተሞቻለሽ ቆይ ጅብማ አይበላም። በቃ አየነው። ጅብ አይበላም አሉኝ። እሺ ኧረ ይሄ ሰውዬ ኮፍያውን ሳናስወልቆ ሄደ። እኔን አይደለም ወይ አብዬ እኔ ፍቅር የኔ ወደ በጣም ነው ሪስፔክት ስላደረከኝ አመሰግናለሁ። ተው እነ ቡላላ ተዋቸው። እነዚህ ማለው ሁሌም ከጎንሽ እንዳሰሚ ማንንም አልሰማቸውም። ተዋቸው። እነዚህ እና የልብ ልብ የሰጣት የምታሰደበን አፌ እኔም አለሁበት እንዴ ስድቡ ላይ በጣም ወዳለሁ። በዋልት ወዳለሁ ሲፈድቡኝ ቡላላና ጅቦን ነው እኔ እኮ ወዳለሁ ስላላወቁኝ። አይ እሷ ትንገረኝ እንጂ እኔም አለሁበት አብረሽ እነዚህ ምናምን ስትይ ወይ ፍቅርዬ ምን ነው ለሴት ልጅ ቀደም ፍቅርዬ እያለችሽ ቤተሰኔ አለሁበት ሰማዋን ነው ከላዩ እኮ ነው። አንተን ቅድም አልሰማትም። ቡላላ አለበት፣ ጆከር አለ፣ ጃፒ አለ፣ ሌላ ሰው የለበትም። ሶስቱ ግን እኔ ቤት ጅቦላልሽ ቧልተኛው ሃሽታግ ያንቺ የለሽበትም። የኔ ፍቅር ነው ጅቦ አላልሽም? እኔ ቤት ወይ አልኩ እንዴ ጅቦ ብዬ ያስወጣታል። አይ አውቆ ምን እንዳያስወጣሽ ሆነ አያስወጣሽም፣ ችግር የለውም። እሱን ካለበት ወይ ጅቦዬ አያስወጣኝም። ጅቦዬ ሲያወራና ሲስቅ ደስ ይለኛል። ታዲያ እኔ ምን በደልኩሽ? ቡላላ አንተ አለቅም ጉሮሮህን ጠምዝዤ እንዴት እንደማረግ ታየኛለህ። እስቲ እናንተ እንሞካከር። ምልረክ ተማዘዝ ነገር ይጠምዝዘሽ እኔ ተራሴ እግሬ ተጠምዝዞ ተሰብሮ ነው ያለሁት። እንኳን ተሰበኔ ደግሞ አንገትንና ያው መምቻህን ሰብሬ እለቅሃለሁ። ይሄን ያህል መምቻ ማለት ይኸው ቴዲና ወሰናው በኮ ጅቦ ኢየሱስ ቡላላ የኔኮ በቤተሰብ ማርያም ገብርኤልን በቤተሰብ ስለተያዘ በቃ ጉዳዩ በቤተሰብ ስለተፈታ ነው እንጂ ብዙ ታሪክ ውስጥ እንሄድ ነበር። እና የዛን ቡላላ በል ቴዲ እሱ ምን አለ? እሱ ምን አለ? ምንም እስቲ ቆይ አንዴ ቡላላ ያወራ፣ አንቺ ዝም በይ እሺ። ፍቅሬ ይቅርታ ፍቅሬ አንቺ አካካም ነኝ ውዴ። አካኬን እስቲ አራግፍልኝ ውዴ። ተረጋጊ። ወይ እህቴ ምንድን ነው ቴዲ ሐዋሳ ጋር ምን ተፈጥሮ ነው? ትንገረ ራሷ ትንገረ እንደሆነ ከማወራ ምን ተፈጠረ እህቴ? አየ ጉዳይ ወደ እኔ መጣ። ዝም በይ ስትለኝ ላስረዳ ስል እኮ ዝም በይ እከክ ፎከት ምናምን ትለኛለህ። እኔ አላልኩሽም። የኔ መቤት ከሊፋ ነው ያለሽ። ከሊፋዬ እሺ፣ አንድ ነገር ልንገርህ። ምን ተፈጠረ መሰለህ? ቴዲ የሆነ ፕሮግራም ያዘጋጅና እነፈለገ ምናምን ብቻ የሆነ ኬዝ ነበራቸው እና እሱ ቤት የሆነ ስብሰባ ተሰበሰቡ። የሆነ የሃይማኖት ጉዳይ ነበረባቸውና እዛ ላይቭ ላይ አየሁኝ። ያየሁት ነገር ስላልተመቸኝ እኔ በራሴ ቤት ቤቴን ከፍቼ ሳወራ ሪከርደሮች ፖስት አደረጉ። ያው የሚፈልጉትን ነገር አውጥተው ማለት ነው። የምታውቁት ነገር ነው። ከዛ ቪዲዮ እንዲወርድ አደረገ። በሪፖርት ምናምን አስጠፋ። ከዛ ዛቻ መጣ። እኔ ላይቭ ላይ ስገባ ቴዲ በሌላ አካውንት መጥቶ እኔ ቴዲን ፎቶ ይሄ ቴዲ አይደለም ማለት ቴዲ ነው ስለሆነ ስለማቅ ነው። ገብቶሃል? ያልሆነ ነገር አላመጣም። ጎረቤቴ ነው፣ አብሮ አደግነን። አሁንም የኔም የሱም ፋሚሊ እዛው አንድ ላይ ነው የምንኖረው። ገብቶሃል? እናቱም አለች፣ የኔም ፋሚሊዎች አሉ፣ ጎረቤት ነን።
እና የሰፈርክ ልጅ ላይ መጥፎ ነገር አትነዛ። ዛቻ መጣ ልጅሽን አስገድላለሁ እህትሽ ጋር ያለችውን ምናምን ልጄ እዛ ነው ያለችው ሐዋሳ። እውነት ነው እህቴ ጋር ናት፣ ምንም ውሸት የለውም፣ እኔ ጋር አይደለችም። ያንን ነገር ሳወራ እዚህ ውስጥ አለ። አዎ በእውነት አሁንም ፋሚሊ እና የእሱ ፋሚሊ አብረን ጎረቤት እኮ ነን። አሁንም ስቲል እስካሁን ነው የምልህ። ገብቶሃል? ብሔሩ ምንድን ነው? ቆይ ሰው በልጅህ ከመጣብህ ምንድን ነው? አብሮ አደግሽ ነው። ብሔሩ ምንድን ነው? ቆይ እሱን እኔ ስለማውቅ ቡላላ ሲዳማ ነው። ሲዳማ ነው። ምንም የለየሽ ጅቦ ነው እያወራሽ ያለሽ እናቱ። አንዴ ካሊፍ አንዴ በኋላ አትበይ። ጅቦ ነው የሚያወራሽ። እየተከራከሩብሽ ነው። ወዛሽ ነው እንደገባሽ እናታችሁ ቤት ገብቼ እኮ ነው የማወራችሁ። አይ ድምፁ አጠገቡ ስለሆነ እየተምታታብሽ ነው። ጅቦ ነው የሚያወራው። ቡላላ ሚዩት አድርግላት። እየተምታታባት ነው። እየጠጣው እኮ ነው ፍቅርዬ። ቤት ገብቼ ነው ለእናንተ ክብር ከመጠጥ ቤት ወጥቼ አሳይን እስቲ። እኔ ቆንጆ አላሳይህም እንዴ? እናንተ ቪዲዮ ሳከፍቱ እኔ ለምን ከፍታለሁ? ምን ማለት ነው? የምጠጪውን አሳይን ያልነው እንጂ ቪዲዮ ክፈቻ አላልንሽም እኮ። እና ቪዲዮ ሳልከፍት እንዴት ነው የምጠጣው? ማሳይክ ካሜራውን አዙረሽ። አላዞረው። እሺ ወደ ወሬሽ። እሺ የሲዳማ ልጅ ማለት ነው። ከጆጆ ጋር አይመሳሰልም ጅቡ። ጆጆ ጨዋታ ነው። የድምጿ ቶን ነው የምልህ፣ የድምጿ ቶን ነው። ኧረ አይመሳሰልም። አንድ ነገር ልንገራችሁ፣ በዚህም አላችሁ በዛም እኔ ወዳችኋለሁ ምናምን። የአባቱ ስም ማን ነው? ቡላላ። አንተን ግን ማለት እኔ የአባቱን ስም ስለማውቀው ነገር አሁን አብሮ አደግሽ ከሆነ አሁን እሱን ከበሮ ማለት ነው። እንዲህ ጆሮ የአባቱ ስም ላይ የእናቱ ስም ከነገረች እኔ አውቃለሁ። የእናቱን የአባቱ ስም አንቺ አሁን ቴዲ አብሮ አደግሽ ከሆነ ልጅሽን አስገድላለሁ ብሎ ከዛተ የአባቱ ስም የእናቱ አድራሻው ወንድሙ የት የምታውቀው? የእናቱና የአባቱን ስም ከተናገረች እኔ አትሊስት የእናቱን አውቃለሁ፣ የአባቱንም አውቃለሁ። እኔ ምንም አልልሽም። እስቲ ንገሪኝ፣ የእናቱን ማን ነው የአባቱን ማን ነው? አትመልስልህም። ሳክሳም ናት። እየጦዘች የመጣች ታጦዘናለች። እየመለሰች ነው። ሚውት ላይ ስለሆነች ነው። ትዝላለች። ቆይ ተረጋጋ። አጠገቧ ሰው አለ። ለዛ ነው ሻፊ አንተ ማታመጣው ሚዩት መሆኗን ነገሯ። ሚዩት ነሽ እየሰማሁ ነው። ለማን ኤኒዌይስ ማለት ነው ይህን ነገር ለማስተላለፍ ነው። ቡላላ ለአንተ ለማውራት ነው የገባሁት እንጂ የእናቱና የአባቱን ስም ነገርኝ። እሺ መጣቂ ነግሬያቸዋለሁ ባለፈው። አደጋግም የእናቴ አባት ያክስት ስም ምን ያደርግላል? ከሱ ጋር የእናቱን ብቻ የእናቱን ስም ይነሳል። ለምን ቴዲን ሄዳ አትጠይቀው? ከዋሸው ጀመሪያው ልጅ ቡላላ የቴዲ ቀኝ እጅ ነው። እሺ ቤስት ታውቂያለሽ። የሆነ ነጠላ ዘቅዝቆ ነው የሚያሽቃብጠው። ኖ ሐዋሳ እኔ አሁን አቱቴ ሰፈር ይባላል። እዛ ሰፈር ጤና ወተን ተጫውተን ኳስ ምናምን እናውቃለን። ያው እኩያዬ ባይሆንም እኔ ጎበዝ ስለሆንኩ ኳስ ላይ አብሬ ተጫውቼ አውቃለሁ። እንደዚህ አይነት ነገር አይሰራም። ግን ደግሞ የእናቱን ስም ከነገር ከአንተ የበለጠ እኮ ከኔ ጋር ነው የሚገናኘው። ፋሚሊ ከፋሚሊ የምንገናኝ ሰዎች ነው። የእናቱን ስም አጭር ጥያቄ እኮ ነው። እናንተ ጋር ማንንም ሰው አምጡኝ ስም ብላ ነው እንጂ እንደዚህ ነገርም አያደርግም። ደግሞ እሺ ቴክስቱን ያስፈራራሽን ቴክስቱን እርግጠኛ አትሁን። ቴክስቱን አሳይኝ። በምንድን ነው ያስፈራራሽ? ጋቢ ማለት ነው። ነጠላ አይደለም ጋቢ ራሱ አዘቅዝቀ ነው የምታሽቃብጠው። እሺ ጥያቄ እኮ ነው። ጥያቄ መመለስ እኮ ኖርማል ነው ወይ?